ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የቻናል ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ዲስክሪፕሽን ላይ ሁለት ነገር አስቀምጫለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ርዕስ አለ። ከርዕሱ አጠገብ ደግሞ ሞር የምትላለች እሷን ስትጫኑ አንደኛ የቴሌግራም ቻናል ሊንክ ታገኛላችሁ። ሁለተኛ የአፕሊኬሽን ሊንክ ታገኛላችሁ። በቴሌግራም ቻናል ላይ የተለያየ ፒዲኤፍ ቲቸር ጋይድ ታገኛላችሁ። ማታ ቴሌግራም ላይ ላይቭ ስለምገባ ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። አስጠኚ የምትፈልጉ በሴትም በወንድም ቴሌግራም ቻናሌ ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። ሌላው ዲስክሪፕሽን ላይ የምታገኙት የአፕሊኬሽን ሊንክ ነው። አፕሊኬሽኑ ላይ የመጽሐፉን ሁሉንም ቻፕተሮች ሙሉ ቪዲዮ ታገኛላችሁ። አፑን ስትከፍቱ መጀመሪያ የምታገኙት ቪዲዮ ነው። እሱን ቪዲዮ ከፍታችሁ አጠቃቀሙን ተመልከቱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። እሺ ለሰን 11 ግራመር ሴክሽን 5 ግራመር ነው። አሁን ላይ የማስተምራችሁ ስለ ግራመር ይሆናል ማለት ነው። ለሰን 11 ሲምፕል ፕሬዘንት ቴንስ አክቲቭ ኤንድ ፓሲቭ። ሲምፕል ፕሬዘንት ቴንስ ሆኖ ስለ አክቲቭ እና ፓሲቭ ማለት ነው። አክቲቭ እና ፓሲቭ ላይ በሲምፕል ፕሬዘንት ቴንስ አለ፣ አክቲቭ እና ፓሲቭ በፓስት ቴንስ አለ፣ በፊውቸር ቴንስ አለ። በዚህ ክፍል ግን የምንማረው አክቲቭ እና ፓሲቭ ሲምፕል ፕሬዘንት ቴንስ ሲሆን ነው ማለት ነው። እዚህ ጋር ሲምፕል ፕሬዘንት ቴንስ አክቲቭ እና ፓሲቭ ላይ የራሱ የሆነ ህግ አለው። ምንድነው? ሲምፕል ፕሬዘንት ቴንስ ሲባል V1 የሆነ ነው። ሲምፕል ፕሬዘንት ቴንስ ለምሳሌ he plays football ብል ምንድነው? ይሄ ፕሬዘንት ቴንስ ነው። ምክንያቱም እዚህ ጋር plays የሚለው V1 ነው። እዚህ ጋር V1 V2 V3 የሚባል አለ። V1 V2 V3 ለምሳሌ V1 play ካልኩኝ የፕሌይ V2 ምን ይሆናል? played ይሆናል። V3ም played ይሆናል ማለት ነው። ሌላ eat ብንል eat ካልኩኝ V2 ate ይሆናል። V3 ደግሞ ምን ይሆናል? eaten ይሆናል። ስለዚህ ሲምፕል ፕሬዘንት ቴንስ የምንለው V1 የሆነ ነው ማለት ነው። እሺ ይሄንን ወደ አክቲቭ እና ወደ ፓሲቭ ስንቀይረው ደግሞ ምን ይሆናል? is ወይ am ወይ are ፕላስ V3 ነው የምናደርገው። V3 ማለት ሶስተኛውን ነው የምንጠቀመው ወደ አክቲቭ ስንቀይረው ማለት ነው። ለምሳሌ እዚህ ጋር he plays football የሚለው ላይ ወደ ይሄ አክቲቭ ነው ማለት ነው። ዘን ይሄ አክቲቭ ነው ወደ ፓሲቭ ስቀይረው ምን ይሆናል? ፉትቦል የሚለውን መጀመሪያ ወስዳለሁ። ፉትቦል ዘን ቀጥሎ ወይ ኢዝን ወይ አምን ወይ አርን ወስዳለሁ። እሱ የሚወስነው ሲንጉላር ከሆነ ኢዝ ነው፣ አይ ከሆነ አም ነው፣ ፕሉራል ከሆነ ደግሞ አርን እንወስዳለን። ፉትቦል የሚለው ሲንጉላር ስለሆነ ኢዝ እንላለን። ዘን ፉትቦል ኢዝ ካልን በኋላ አሁን V3 ነው የምናመጣው። የፕሌይ V3 ምንድነው? ፕሌይድ ነው። ፕሌይድ ከዛ ፕሌይድ ብለን ባይ ሂም መጨረሻ ላይ ሂም ይሆናል። ሂ ወደ ሂም ይቀየራል መጨረሻ ላይ ሲሆን በዚህ መንገድ እንቀይራለን ማለት ነው ወደ ፓሲቭ ስንቀይር። እሺ አሁንም ሌላ ኤግዛምፕል። ስለዚህ መጀመሪያ ፎርሙላችንን መያዝ ነው ያለብን። is ወይ am ወይ are ፕላስ V3 ነው። ለምሳሌ አክቲቭ የሆነ ሴንቴንስ ልስራ። አሁን በፕሬዘንት ቴንስ ስለሆነ አበበ ብዬ አበበ ብሬክስ ማለት ሰበረው ማለት ነው። ብሬክስ የግላስ ብርጭቆውን ሰበረ ብንል ይሄንን ወደ ፓሲቭ እንቀይረው። ወደ ፓሲቭ ስንቀይረው ልክ ወይ is ወይ am ወይ are ወይ ከዛ ቀጥሎ V3 ነው። መጀመሪያ ግላስ የሚለውን ለውሰድ። ግላስ መጨረሻ ላይ ያለውን ኦብጀክቱን መጀመሪያ እንወስዳለን። ኦብጀክቱ ወይ ደግሞ ድርጊት ተቀባዩ ማለት ነው ግላስ የሚለው ነው። ግላስ ከዛ ወይ ከኢዝ ወይ ከአም ወይ ከአር ኢዝ ምክንያቱም ግላስስ ቢል አር ነበር። ግላስ ብቻ ስለሆነ ሲንጉላር ስለሆነ ኢዝ እንወስዳለን። ከዛ ቀጥለን V3 ነው የምናደርገው። የብሬክ V3 ምንድነው? ብሬክ ብሮክን። ስለዚህ V3 ብሮክን ነው። ብሮክን ባይ በማን ነው ብሮክን የተደረገው? ባይ አበበ። በዚህ መንገድ ነው ማለት ነው አክቲቭን ወደ ፓሲቭ የምንቀይረው። አሁን እዚህ ጋር ወደ ጥያቄያችን ስንመጣ እዚህ ጋር ፓሲቭ እና አክቲቮች ናቸው። ፓሲቭ እና አክቲቭ የሆነውን መለየት ነው ማለት ነው። እዚህ ጋር አንደኛው ጥያቄ ላይ ምን ይለናል? crops and cereal are sold። ሉክ እዚህ ጋር is ወይም am ወይም are
ፕላስ v3 ካለበት ምንድነው ፓሲቭ ነው ማለት ነው ነገር ግን ፕላስ ደግሞ ባይ የሚል አለበት ፓሲቭ ላይ ባይ የሚለው አለበት ማለት ነው ነገር ግን ባይ ግዴታ አይደለም ሊኖርም ላይኖርም ይችላል ካለ ግን ይሄ ፓሲቭ መሆኑን እንለየዋለን ማለት ነው ሶ አንደኛው ጥያቄ ላይ crops in cereal are sold r plus v3 ስላለበት ባይም ስላለች ይሄ ፓሲቭ ይሆናል ማለት ነው ሁለተኛው ላይሳ farmers sell crops in cereal ይሄ ምን ይሆናል ይሄ v1 ብቻ ነው ሴል ሶ ይሄ አክቲቭ ነው ማለት ነው ሶስተኛውም ላይ እዚህ ጋር are taught r plus v3 ስላለበት ይሄ ፓሲቭ ነው ባይም አለች ማለት ነው እዚህ ጋር ግን father teach የሚለው v1 ነው ስለዚህ ይሄ ባይም የሚል ስለሌለው ይሄኛው አክቲቭ ይሆናል አምስተኛው ላይ are kept r plus v3 ያለበት ሶ ይሄ ምን ይሆናል ፓሲቭ ነው ማለት ነው keep ይሄ v1 ነው ስለዚህ ይሄ አክቲቭ ይሆናል cow gives milk ይሄ አክቲቭ ነው ይሄ ነው ወደ ፓሲቭ ስንቀይረው ምን ይሆናል ሚልክ እንልና ከዛ is ነው የምንመርጠው ምክንያቱም ሚልክ አንካውንተብል ነው የማይቆጠር ከሆነ እንደ ሲንጉላር ይወሰዳል ከዛ የጊቭ ደግሞ v3 ምንድነው given ነው ዘን ይሄ ምንድነው ፓሲቭ ነው ማለት ነው the smallest income is earned ይሄ አሁን ፓሲቭ ነው is plus v3 ስላለበት ፓሲቭ ይሆናል ዘን እዚህ ጋር earn ብቻ ነው የሚለው v1 ይሄ በዚህ ሰዓት ደግሞ አክቲቭ ይሆናል ማለት ነው አክቲቭ farmer sow seeds on time seed sow ማለት መዝራት ነው v1 ነው ሶ ይሄ አክቲቭ ነው ማለት ነው ነገር ግን seed are sown r plus v3 ያለበት በዚህ ሰዓት ደግሞ ምን ይሆናል ፓሲቭ ይሆናል ማለት ነው 13ኛው ላይ species are sown r plus v3 ለምንድነው እዚህ ጋር r ነው የወሰድነው ይሄ s አለበት species ብዙ ነው ፕሉራል ነው ስለዚህ ይሄ ምን ይሆናል ፓሲቭ ነው ማለት ነው ኦኬ ሶሪ 14ኛው we saw species in between onion and peppers ይሄ v1 ነው ስለዚህ ይሄ ምን ይሆናል አክቲቭ ነው ማለት ነው my uncle ይላል sows ይሄም v1 ነው ስለዚህ ይሄም አክቲቭ ነው ማለት ነው እሺ እዚህ ጋር ሶያቢን is sown አለ is sown ይሄ ደግሞ is plus v3 ስለሆነ ባይም ስላለች ይሄ ፓሲቭ ይሆናል I ride a horse ይሄ አክቲቭ ነው is ridden ስለዚህ is plus v3 ስለሆነ ይሄ ደግሞ ምን ይሆናል ፓሲቭ ይሆናል ማለት ነው ሶ እዚህኛው ላይ ስለ አክቲቭ እና ስለ ፓሲቭ ነው የሚነግረን ነገር ግን ይሄኛው በጣም አጭር ስለሆነ ሶ ወደ ቲቸር ጋይዱ እንሄድና ስለ አክቲቭ እና ስለ ፓሲቭ ደግሞ ተጨማሪ ነገሮችን የማስረዳችሁ ይሆናል ማለት ነው ዘን የእንግሊዝ ቲቸር ጋይድ ነው ይሄኛው ሶ ቲቸር ጋይዱ ላይ ኖት ስላለው እዚህ ጋር ይሄንን እንረዳለን look in simple present tense ላይ we make passive form passive ስንሰራ is ወይ am ወይ are ነው before past participle ከዚህ ቀጥሎ past participle ማለት v3 ማለት ነው ከኋላ ግን ወይ is ወይ am ወይ are isን የምንጠቀመው ለማን ነው look አሁን isን የምንጠቀመው he she it በአጠቃላይ ሲንጉላር ነገር ሲንጉላር ከሆነ isን ነው የምንጠቀመው አርን ደግሞ የምንጠቀመው they we እንደዚህ they በአጠቃላይ ፕሉራል ከሆነ ዩም ከሆነ አርን ነው በአጠቃላይ ፕሉራል ከሆነ አርን እንጠቀማል ማለት ነው
let us take the following simple present sentence and change them into passive form እሺ አሁን እዚህ ጋር ሴንቴንሶች አሉ እነዚህን ሴንቴንሶች ወደ ፓሲቭ እንቀይራቸዋለን ማለት ነው ለምሳሌ እዚህ ጋር አንደኛው ላይ birds make nests ይላል ሶ ይሄን ስንቀይር መጀመሪያ ከመጨረሻው እንጀምራለን ከኦብጀክቱ ማለት ነው ከዛ nests እንላለን ከዛ ቀጥሎ ወይ is ወይ are ወይ am እናመጣለን ፕሉራል ስለሆነ s ስላለው ፕሉራል ነው ዘን አርን እንወስዳለን ዘን ይሄንን make የሚለው v1 ነው ወደ v3 እንቀይረዋለን የሜክ v3 ደግሞ ምንድነው made ነው ከዛ ባይ ብለን የመጀመሪያውን birds የሚለውን እናመጣል ማለት ነው ሁለተኛው ላይ ደግሞ look cows eat the grass አሁን መጀመሪያ መጨረሻ ድርጊት ተቀባዩን ኦብጀክቱ ማን ነው grass ነው ስለዚህ grass የሚለውን አመጣለሁ ከዛ ወይ is ወይ are ወይ am grass ሲንጉላር ነው grasses ቢልድ ሆኖ ፕሉራል ነበር ስለዚህ is የሚለውን እናመጣለን ዘን eat የሚለው v3 eaten ነው eaten ከዛ ባይ ብለን የመጀመሪያውን cows ሶ በዚህ መንገድ እንቀይረዋል ማለት ነው ስለዚህ እዚህ ጋር ስንቀይረው ምንድነው am is ወይም are plus past participle ነው የምንጠቀመው አክቲቭ ላይ ይሄ ፓሲቭ ላይ ነው amን ወይ isን ወይ aርን plus past participle ማለት v3 ነው ነገር ግን አክቲቭ ላይ ግን የምንጠቀመው ምንድነው v1 ነው v1 ሲባል s ያለው ወይ es ያለው ወይ ደግሞ v1 ብቻ የሆነ ማለት ለምሳሌ eat ይሄ አሁን ምንድነው v1 ነው eat ይሄ v1 ይባላል ወይ ደግሞ eats ሊሆንም ይችላል eats ይሄ ደግሞ ምንድነው ይሄም v1 ነው ማለት ነው v1 ሶ በዚህ መንገድ ይሄ v1 የምንለው ወይ s ያለው ወይ es ያለው ወይ ደግሞ sም esም የሌለው ከሆነ v1 ነው v3 ደግሞ የምንለው ምንድነው past ነው past form ስናደርገው ነው ለምሳሌ eat የሚለውን eat v1 ነው v2 ስናደርገው eat ይሆናል v3 ስናደርገው eaten ይሆናል ሶ v3ን እንጠቀማለን ለፓሲቭ ለአክቲቭ ደግሞ v1 እሺ ሌላኛው ደግሞ ትራንዚቲቭ እና ኢንትራንዚቲቭ የሚባላል ትራንዚቲቭ ማለት ኦብጀክት የሚፈልግና ኦብጀክት የማይፈልግ ማለት ነው እሺ ለምሳሌ እዚህ ጋር ኤግዛምፕሎችን እንይ question number 1 ላይ shepherds wake up early in the morning ይሄ shepherds የሰው ስም ነው wake ይነሳል up early በጧት in the morning አሁን እዚህ ጋር ይሄ wake up የሚለው ይነሳል የሚለው it does not have passive form የለውም ማለት ኦብጀክት አይፈልግም ኦብጀክት የሚፈልግና የማይፈልግ አለ ሶ እዚህ ጋር ሁለተኛው ላይ ተመልከቱት farmer cultivate crops ገበሬዎች አዝርቶችን ይዘራሉ ወይም ደግሞ ያመርታሉ ፋርመሮች አሁን ይሄ ኦብጀክት አለው cultivate የሚለው ቃል ምንድነው cultivate የሚለው ትራንዚቲቭ ቨርብ ነው ትራንዚቲቭ ቨርብ ማለት ኦብጀክት የሚፈልግ ማለት ነው ግን እዚህ ጋር wake up የሚለው አንደኛው ላይ wake up ተነሳ ነው ስለዚህ ኦብጀክት አይፈልግም ማለት ድርጊት ተቀባይ አይፈልግም ስለዚህ ተነሳ ሄደ ሞተ ተንቀሳቀሰ እነዚህ አይነት ወርዶች ኦብጀክት አይፈልጉም ድርጊት ተቀባይ አይፈልጉም ነገር ግን ሰበረ ካላችሁ ምኑን ሰበረ ስለዚህ ይሄ ድርጊት ተቀባይ ይፈልጋል ማለት ነው ሰበረ መታ እንደዚህ አይነት ቃላቶች ጠጣ ምን ጠጣ ውሃ አሁን ይሄ ምን ይፈልጋል ድርጊት ተቀባይ ነገር ግን ተነሳ ካላችሁ ድርጊት ተቀባይ ያስፈልገው ድርጊቱ ራሱ ላይ ነው ያለው ተንቀሳቀሰ ሄደ ሞተ እንደዚህ አይነት ቃላቶች ምን አይፈልጉም ድርጊት ተቀባይ አይፈልጉም ምን ይባላሉ ኢንትራንዚቲቭ ይባላሉ ሶ ኢንትራንዚቲቭ ከሆኑ ፓሲቭ ፎርም የላቸውም ማለት ነው ፓሲቭ ፎርም የላቸውም ስለዚህ ሁለተኛው ላይ ፓሲቭ ፎርም አለው ሶ መጀመሪያ ክሮፕስ የሚለውን እናመጣለን ከዛስ አር ክሮፕስ የሚለው ኤስ ስላለው ፕሉራል ስለሆነ አርን ታመጡና cultivated by farmer ትላላችሁ ማለት ነው ለምን cultivate የሚለው ትራንዚቲቭ ቨርብ ስለሆነ ነገር ግን የመጀመሪያው ጥያቄ ላይ wake up shepherds wake up ተነሳ ነው ይሄ ድርጊት ተቀባይ ያስፈልገውም ስለዚህ ይሄ ፓሲቭ ፎርም የለውም ማለት ነው ለምን wake up የሚለው ምንድነው ኢንትራንዚቲቭ ቨርብ ስለሆነ ማለት ነው እሺ ሶስተኛው ላይ farmer buy insecticides from the shop farmerዎች አለ buy ገዙ ምን ገዙ insecticides አሁን ይሄ buy የሚለው
ግዴታ ድርጊት ተቀባይ ነው። ድርጊት ተቀባይን ይፈልጋል። ገዛ ሲባል ምን ገዛ? አድራጊና ተደራጊ ማለት ነው። አድራጊ ያለ ድርጊቱን ደግሞ የሚቀበል አለ። ስለዚህ ይሄ ፓሲቭ አለው። የመጀመሪያው መጀመሪያ እናመጣለን። ኦብጀክቱን ነው የምናመጣው መጀመሪያ ላይ። ኦብጀክቱ ማን ነው? ኢንሴክቲሳይድስ የሚለው ነው። ስለዚህ ኢንሴክቲሳይድስ ፕሉራል ስለሆነ አርን እንወስዳለን። ባይ ቪስሪው ቦት ነው። ሾፕስ ባይ ዘ ፋርመር ትላላችሁ ማለት ነው። ምክንያቱም እዚህ ጋር ባይ የሚለው ቃል ትራንዚቲቭ ስለሆነ ማለት ነው። ይሄም እዚህ ጋር ፋርመር ዩዝ ካው ደንግ አስ ናቹራል ፈርትላይዘር። ፋርመሮች ዩዝ ይጠቀማሉ ካው ደንግ የላሞችን ከላሞች የሚወጣው ቆሻሻ ደንግ ይባላል። ስለዚህ አሁን ኦብጀክቱ ማን ነው? ካው ደንግ የሚለው ነው። ስለዚህ ካው ደንግ የሚለውን እናስቀድምና ከዛ ኢዝ ከዛ ቪስሪው ዩዝድ አስ ኤ ፈርትላይዘር ብላችሁ ባይ ዘ ፋርመር። በዚህ መንገድ ነው ማለት ነው። ወደ ፓሲቭ ስቀይሩ ኦብጀክቱን ታመጡልታላችሁ። ከዛ መጨረሻ ሰብጀክቱ ይመጣል። እዚህ ጋር ይሄ ካልቲቬት የሚለው እዚህ ጋር ካልቲቬት ሳይሆን እዚህ ጋር ዩዝ ለማለት ነው። ዩዝ የሚለው ምንድነው? ትራንዚቲቭ ቨርብ ነው ማለት ነው። ዘ ፋርመር ክሊንስ ዘ ካው ባርን። እዚህ ጋር ይሄ ካው ባርን የሚለው ኦብጀክት ነው። እሱ መጀመሪያ ይመጣል። ሲንጉላር ስለሆነ ኢዝንን መርጣለን። ከዛ ክሊንድ ይሆናል ቪስሪው። ስድስተኛው ላይ ቢስ ፕሮዲዩስ ሃኒ። ቢስ ንብ ምን ትፈጥራለች? ሃኒ። ይሄን ስቀይሩት መጀመሪያ ሃኒ ትላላችሁ። ሃኒ የሚለው ሲንጉላር ነው። የሚቆጠር ነገር በአጠቃላይ እንደ ሲንጉላር ነው የሚቆጠረው። ኢዝን እንወስዳለን። ፕሮዲዩስ ቪስሪው ፕሮዲዩስድ ነው። ከዛ ባይ ብለን ሰብጀክቱ ባለቤቱ ማን ነው? ቢስ ቢስ እንላለን ማለት ነው። በዚህ መንገድ ትቀይራላችሁ ማለት ነው።